ከሰሞኑ በማህበራዊ ትስስር ገጾቻችን ላይ እልህ ጎርሶና ትጋት ተላብሶ የነገ ሀገር ተረካቢ ትውልዶችን የእውቀት ስንቅ ሲያደርጋቸው የተመለከት ነው። ከሀሜታና በሽሽቁ ጎራ ላፍታም ቢሆን ጆሮና ቀልባችንን ዙር ያስባለልን አንድ አጀንዳ ነበረ። መቼም መምህር ሲባል አንድ የሙያ ዘርፍ ብቻ ነው ብሎ መቀበል ስህተት ይሆናል። በየትኛውም መስክ ላይ የተሰማራ ብቁ ግለሰብ የመምህራን ውጤት ነውና የሕክምና ባለሙያዎች፣ የስነ ህንጻ ጠበብቶች፣ በቴክኖሎጂው ዘርፍ ጉድ የሚያሰኙና የሰው ልጆችን ኑሮ በእጅጉ እያቀለሉ ያሉትን የፈጠራ ስራዎች ያስገኙልንን ግለሰቦችም ሆነ ወታደሮችን የስኬት ጀርባ ብናጠና በየዘርፉ እነሱን እንዲሆኑ ኮትኩቶ ያሳደጓቸው መምህራን መጠቀሳቸው አይቀሬ ነው። በእርግጥ በሀገራችን ወቅታዊ ሁኔታ እኚህ መምህራን የሚገባቸውን ትኩረትና እውቅናን ሳያገኙ ሙያውን ለእንጀራ መብያ ብቻ አድርገው እየኖሩበት ያለበት ሁኔታ ላይ መገኘታቸውን የማንሸሽገው እውነታ ነው። መንግስትና የሚመለከታቸው አካላት ለዘርፉ ከሰጡት አናሳ ትኩረት የተነሳ አንድ እድሜው ለትምህርት የደረሰ ታዳጊ አድጎ ወጣት እስኪሆን ድረስ ትምህርት ቤቶች በመሄድ እድሜ ከመቁጠር ያለፈ ላደራብን የችግር ድር መፍትሄ አምጪ ትውልድ የመሆን እድሉ ጠባብ እንደሆነ እገምታለሁ። አሁን እንደምናወራለት ግለሰብ ያሉ የአጥቢያ ኮከቦች ግን የተዳፈነውን ተስፋችንን እንደገና በመለኮስ ነገ መልካም እንደሆነ ዳግም ይሰብኩናል። የጣልነውን ተስፋችንን አንስተንና አቧራውንም አራግፈን በጽናት እንታገልም ዘንድ አቅምና ጉልበት ይፈጥሩልናል። መሽቶ እንደማይቀር ይመሰክሩልናል። አላበቃም እንድንል ያስችሉናል። ይህ ወጣት በምስራቁ የሀገራችን ምድር በእንግዳ ተቀባይነታቸው፣ በጨዋታና ወግ አዋቂነታቸው፣ በውበትና ፈገግታቸው የሚታወቁ ወንዶችና ሴቶች ካሉባት የአመለሸጎቹ ምድር ድሬዳዋ ዝቅተኛ ኑሮን ከሚገፉ ቤተሰቦቹ ተወለደ። ታሪካችን እዚሁ ጋር ይጀምራል። ትምህርታቸውን ከ12ኛ ክፍል በኑሮ ምክንያት ያቋረጡትና በመንግስት ስራ ራሳቸውን ያስተዳድሩ የነበሩት አባቱ ሻምበል እሳቸውን የጣላቸውን በትምህርት የላቀ ደረጃ ላይ ያለ መድረስ ጨዋታ በልጃቸው ተጫውተው ማሸነፍን በመሻት ከአካባቢ ኩዮቹ በመለየት የተሻለ ባሉት የወቅቱ የግል ትምህርት ቤት እንዲማር አደረጉ። የመጀመሪያ ደረጃ ትምህርቱን በቅጡ ሳያገባድድ በጡረታ ምክንያት ትንሽ አቅም ፈጥሮላቸው ከነበረው ስራቸው ይሰናበታሉ። ይብሱን ብሎ ደግሞ ይማርበት የነበረው ትምህርት ቤት በቀጣዩ ዓመት የክፍያ ማሻሻያ በማድረግ በወርሃዊው ሂሳብ ላይ የ50 ብር ጭማሪ እንደነገገ። የዛች ሰሞኗ 50 ብር ማለት ለዛ ቤተሰብ በርካታ ቀዳዳዎችን የምትሸፍንና በዘመኑ ጉልበቷ የፈረጠመ ነበረችና ከስራ ማቆማቸው ጋር ተያይዞ እንደ ልባቸው መሻትና ፍላጎት ልጃቸውን የተሻለ ባሉት ትምህርት ቤት የማስተማር ህልማቸው የከሸፈ መስሎ ተሰማቸው። ይህንን ስጋታቸውንም ለመቅረፍ ተጨማሪ ገቢ የሚያገኙበትን ስራ ባላቸው ኤሌክትሪክና ብየዳ ሙያ ሲያፈላልጉ ቆዩና ተሳክቶላቸው ስራው ተገኘ። ዳጎስ ያለ ደሞዝ የሚገኝበት የብየዳ ስራና በተቃራኒው ደግሞ ደሞዙ አነስተኛ ቢሆንም ግን እሳቸው ቢታመሙና እልፈት እንኳን ቢያጋጥማቸው የልጃቸውን ትምህርት የማስቀጠል ዋስትና ያለው በደሞዝ ግን በጣም አናሳ ስራን አገኙ። የተጨማሪው ስራ ዋነኛ ዓላማ ልጃቸውን ጥሩ ትምህርት እንዲያገኝ ማድረግና ለወግና ማዕረግ ማብቃት ብቻ ነበርና ሁለተኛው ምርጫቸው አጋድሎባቸው የዛኔውን ታዳጊ የዛሬውን ተጽዕኖ ፈጣሪ ልጃቸውን ለቁም ነገር ለማብቃት እርሱ ይማርበት ከነበረው ትምህርት ቤት በጥበቃነት ተቀጠሩ። የደሃ ልጅ ላለመንባል የሰው ግንብ አጥር በሚያሳዩበት በዛ የልጅነት ዘመኑ አባቴ ጥበቃ ነው የማለት ድፍረቱን ያጣው ዳኛቸው ከከባድ እውነታ ጋር ፊት ለፊት ተፋጠጠ። በአባቴ አፈርኩኝ ይላል በገዛ አንደበቱ። ለእርሱ ነገ ማማር ዝቅ ያለን ነገር ዝቅ በማለት በሚገፉት አባቱ ላይ አፈረባቸው። ለፀሐዩና ቆሩ ራሳቸውን አሳልፈው የሰጡት ነገሳቸውን የመታቸው እንቅፋት እንዳይመታው መሆኑን በቅጡ ያልተረዳው ዳንኤል ልክ እንደ ጴጥሮስ ዶሮ ባይጮህም አላውቃቸውም ሲል ካዳቸው። የአንዲት ቀኑ አጋጣሚ ግን ክህደቱንም ሆነ አመለካከቱን በመቀየር ዛሬ ላይ ያለውን ማንነቱን ለመፍጠር እንደ ምክንያት ሆና ትታወሳለች። ማለዳ ላይ ከሌሎች የትምህርት ቤቱ ጓደኞች ጋር በአካባቢው ሰንደል ጫማ ተጫምቶ ከትምህርት ቤቱ በራፍ ላይ ይደርሳል። ትምህርት ቤቱ ተማሪዎች ሽፍን ጫማ አድርገውና ደብተርና መጻሕፍቶቻቸውን በቦርሳ ይዘው እንዲመጡ ሕግ የተደነገገ ነበርና ያንን ያላሟሉ ተማሪዎች የወቅቱ ጥበቃ የዳኒ አባት ከግቢ እንዲያሰናብቷቸው ዳይሬክተሩ ቀጭን ትዕዛዝ ይሰጡና ከግቢ እንዲርቁ ይደረጋሉ። የወላጅ አንጀታቸው ያልቻለው የዳኛቸው አባት በአጠራራቸው ዳኙ ብለው ይጠሩታል።
ከጥበቃ ጠባቧ ክፍላቸውን በማስገባት የእርሳቸውን የጥበቃ ከስክስ እንደምንም እንዲጫማ በማድረግ ትምህርቱን እንዲከታተል ያስችሉታል። አባቱ ለእርሱ የከፈሉትና እየከፈሉለት ያለው መስዋዕትነት ካላቸው ንጹህ የአባትነት ፍቅር ጋር ቁልጭ ብለው የታዩት ያ ታዳጊ ሩቅ የነበረውን የአባትና የልጅ ፍቅር ግንኙነት ከዛን ጊዜ ጀምሮ ማጥበብ ጀመረ። ይበልጥ የሚቀራረቡና ጊዜን ያሳልፉ ጀመር። የ8ኛ ክፍል ሚኒስትሪ ፈተና ካጠገቡ ካለው ጎበዝ ተማሪ ኮርጆ ጥሩ ውጤት በማምጣቱ አባቱ በደስታ አቅላቸውን ሲስቱ ተመለከተ። ለካ አባቴ ካጠገቡ ሆኜ ስራውን በማገዜ ሳይሆን እንደሆነለት የሚፈልገውን ሆኜ በመገኘት ውስጥ ነው ልክሰውና ላስደስተው የምችለውም ብሎ አሰበ። ከዛች ጊዜና ሰዓትም ጀምሮ በትምህርቱ እጅግ ጠንካራ መሆን ጀመረ። በጥሩ ውጤትም ክፍሎቹን እያለፈ 12ኛ ክፍል ማትሪክ ወሰደና የዩኒቨርሲቲ መግቢያ ውጤት አመጣ። ለአንድ ወላጅ በተለይ በልጁ ላይ ተስፋውን ለጣለ ምስኪን አባት ከዚህ የተሻለ ደስታና ሐሴት ማድረጊያ ምክንያት ከወዴትም ሊገኝ አይችልም። ከታላቁ አዲስ አበባ ዩኒቨርሲቲ 4 ኪሎ ካምፓስ ተማሪ በመሆን ከመዲናዋ ከተመ። ያለ ዋጋ የተገኘ ነፃነትና መዘዙ ከትምህርት ቤትና ከቤት ያለፈ የሚነበብ ታሪክ ያልነበረው ልጅ ዳኛቸው ፍጹም ነፃነቱን የተቀዳጀበትና የት ነህና ወዴት ነህ ከማይበልበት ከፍተኛ ትምህርት ተቋም ሲገባ ነገሮች እንዳሰበው መልካም አልሆኑለትም ነበር። የተለቀቀ ነፃነት ከማያውቀውና ከማይፈልገው አልባሌ ህይወት ውስጥ ዘፈቁት። የሱስን ህይወትም ሀ ብሎ ተቀላቀለ። ከአዲስ አበባ ዩኒቨርሲቲ በተደጋጋሚ ክላሶችን ባለመገኘትና ፈተናዎችን በአግባቡ ባለመውሰዱ ሳቢያ ተሰናባች ሊሆን ቻለ። የወላጅ አባቱንም የዓመታት ልፋትና ድካም ብሎም ህልማቸውን ይዞ ገደል ገባ። ታሪኩ በዚህ አልተቋጨም። መከናወንን በሌላ መንገድ ሞከረ። በቻይና ሀገር ገድ ቀናውና ለከፍተኛ ትምህርት የሞላ የትምህርት እድል ደርሶት ወደ ቻይና ተጓዘ። እዛም ቅጥ ባጣ የመጠጥና የሐሺሽ ዓለም ውስጥ በመነከር ከዓላማው ጋራ አራምባና ቆቦ ሆኖ ሲረግጥ ቆይቶ እንደ አዲስ አበባው ሁሉ ከዛም የጀመረውን ሳይጨርስ ተሰናበተ። ወደ ሀገሩም በሄደበት መንገድ ሊመለስ ቻለ። ህይወት ከዚህ በኋላ ቀኙ አነሳችው። ረሃብ፣ ጥማትና ረዛትን ብሎም የጎዳናን ህይወት ይለማመድም ጀመር። በብዙ ተስፋ መቁረጥና ፈተና ውስጥ ሆኖ ብዙ ተጓዘ። ለእርሱ ህይወታቸውን የሰጡትና ሳቃቸውን ሸፍነው ዋጋ የከፈሉለትንም ደግና ጠንካራ አባቱን በሞት ተነጠቀ። ይህ ደግሞ ይበልጥ ህመሙን አባሰበት። የሚመካበት ቤተሰብም ሆነ የሚቆዝምበት መተማመኛ ገንዘብም ሆነ የትምህርት ዝግጅት ያልነበረው ዳኛቸው ግን ተስፋ በመቁረጥ የህይወቱን ገመድ ለመበጠስ ከራሱ ጋር አልመከረም። ሰው በህይወት እስካለ ድረስ መውደቅ የነገሩ ፍጻሜ እንዳልሆነ ገብቶታልና በህይወት ሌላኛው ገጽ ራሱን ለመፈለግ ብዙ መንገዶችን ማሰነ። ከመንገድ ባገኘችውና ከጎዳና ህይወት በማንሳት ራሱን እንዲፈልግና እንዲያገኝ ባገዘችው ቀና ሴት የአሁኗ ባለቤቱ አጋዥነት ትኩረቱን አሰባስቦ የተቃጠሩትን ዓመታት የሚያካክስበትና የተበላ እድሜውን የሚያክምበትም መላ ይዘይድ ጀመር። በደብረ ዘይት ከተማ አንድ ትምህርት ቤት ለጥፎት የነበረውን የመምህርነት ቅጥር ማስታወቂያ ለመወዳደር ቢያመለክትም ሊወዳደር የሚችልበት የትምህርት ማስረጃና የስራ ልምድ ስላልነበረው ተቀባይነትን ሳያገኝ ቀረ። ይሁንና በልህና ባልሸነፍም ባይነቱ በትምህርት ቤቱ ላይ እንደ ባጣ ቆዩኝ በሚመስል ዋናው መምህር እስኪመጣ ድረስ በሚል እንዲገባ ላልተወሰነ ጊዜ ተቀጠረ። ያን ጊዜ በውስጡ የነበረውን በተለይም የፊዚክስን ትምህርት ከሰው ልጆች የዕለት ተዕለት ህይወት ጋር በማስተሳሰር ያስተማረበት መንገድ በተማሪዎችና በትምህርት ቤቱ አስተዳደር ዘንዳ ተወዳጅነትን እንዲያገኝና የተቋሙም ዋነኛ መምህር እንዲሆን በር ከፈተለት። የዛሬን መንገዱንም ያን ጊዜ አንድ ብሎ ጀመረ። ያ ወጣት እንደ ቅዱስ ያሬድ ትሉ ደጋግሞ ሲወድቅ አይቶ ሳይሆን ራሱ የኑሮውን አቀበትና ቁልቁለት በመውጣትና በመውረድ በመውደቅና በመነሳት የተጋፈጠው እርሱ ይቻላል የሚል መንፈስ ተላብሶ ከመቻል ጋር ተገኘ። እሱን የበላው ያ የትውልድ አውሬ ሌሎችን እንዳያገኛቸው፣ እርሱን ያሳተው ያ ክፉ እንዳያስታቸው፣ የመታው እንቅፋት እንዳያገኛቸው ከለላና አሻጋሪ ሆኖ ከፊት ለመቆም ወሰነ። ከእናቴ በላይ አባቴ አሁን ያለሁበትን ስኬት እያየ እንዳለ ይሰማኛል የሚለው ይታታሪ ወጣት ተስፋ መቁረጥን ተስፋ በማስቆረጥ ባልመሸ እድሜው የታሪክ ማንን ለማቆም የተጋ ካብ መካቡን ተያይዞታል። በርካታ ወጣቶች የፊዚክስን ትምህርት እንዲወዱትና በቀላሉ እንዲረዱት ከማድረግና ብዙዎችን በአገር አቀፍ ፈተና ላይ ውጤታማ እንዲሆኑ ከማስቻል ባለፈ ብቁና ዓለም አቀፍ ተወዳዳሪ መሆን የሚችሉ የነገ የሳይንስ ሊቆችን ለማፍራት የሚደረገው ትግል ላይ ፊተኛ ተዋናይ ሆኖ ለመውጣት የቻለ የዘመናችን ጀግናና አዋቂ ወጣት ነው። ውድ አድማጭ ተመልካቾቻችን
አንድ ህዝብ ዕውቀትን ከማጣቱ የተነሳ እንደሚጠፋ ቅዱሳን መጻሕፍት ይናገራሉ። ዕውቀት ደግሞ በየፈርጁ ነውና በተለይ በማህበራዊ ሚዲያዎች ላይ እንደ መምህር ዳኒ ያሉና ካለፈ ጉዳታቸው ተምረው የትውልድን ምክነት ለመቀነስ ዋጋ የሚከፍሉትን ለታመመች ሀገር በቁስሏ ላይ እንጨት ሰዳጅ ሳይሆን ምህረትን አዋላጅ የሆኑ ሐኪሞችን በጎ ተናጋሪና አቀራራቢ የሚዲያ ባለሙያዎችን በራሳቸው እንዲሆን የማይሹን በሌሎች የማያደርጉ ነጋዴዎችን የትውልድና የሀገር ጉዳይ ከግል መሻትና ፍላጎታቸው የሚልቅባቸው ፖለቲከኞችን ደግሞም ክፉን ተጸይፈው መልካም ነገር የሚሹ የድራምባው አሳሾችንና አቃፊና ተቃቃፊ ብሔር ህዝቦች እንዲበዙልን ያስፈልጋልና እንዲህ ያሉትን ግለሰቦች በርቱ ተበራቱ ልንላቸውና በቆማቸው የማድነቅና የማበረታታት ባህላችንን ልናሳድግ ይገባል እላለሁ። መምህር ዳኒ እንደ አንድ ማሳያ እንጂ ብቸኛ አይደለም። እንደርሱ ሚዲያውን ያላገኙ ያወቁትን ለማሳወቅ ዘመናቸውንና ሁለንተናቸውን የለገሱ ድንቅ ግለሰቦች በየክልሎችና ከተሞች ብሎም የገጠር አካባቢዎች በየዘርፉ ይገኛሉና እንፈልጋቸው፣ ወደፊት እናውጣቸው። ፌዘኞችና ባልተኞች ከታችኛው መደዳ ይደበቁ የዛሬው መልእክታችን ነው። እስኪ እናንተም ለእናንተ ዛሬ ላይ መቆም የአንበሳውን ድርሻ ወስደዋል የምትሏቸውን ድንቅ ግለሰቦች ስምና ተግባር በኮሜንት ላይ አጋሩን። በሌላ ርዕሰ ጉዳይ እስከምንገናኝ ቸርን ሰንብት።